በቃ ወደ ፕሮግራሙ እንግባ። በቃ እሺ፣ ጥያቄ ልጠይቃት ነበረ። ልጠይቅሽ ይበል ይቻላል? ማንናት በልሳን እሺ፣ ልሳን አይ ሬዲ አይደለሁም። አምለው ያ ያለ የሚገባው ላሳይ ነው ሳይሆን ደስ መልስሽን ብቻ ነበር። እንትን ካልሆንሽ ችግር የለውም። አንድ ጥያቄ ከሆነ ጠይቀኝ። እሺ፣ አንድ ጥያቄ ነው። ቆይ እሺ፣ ለምሳሌ በመጽሐፍ ቅዱሳችን በአንደኛ ዮሐንስ መልእክት ምዕራፍ 1 ላይ እንዲህ ይላል፣ ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፣ ብዙዎች ሐሰተኞች ነቢያት ወደ ዓለም መጥተዋልና ይላል አይደል? እና ለምሳሌ አሁን አንቺ የስላሴ አማኝ አይደለሽም። ከዛ ደግሞ የስላሴ አማኝ የሆኑ ደግሞ ፔንቴዎች ደግሞ አንቺ የምትናገሪውን ልሳን ይናገራሉ። ትክክለኛው መንፈስ ማጋ ነው ያለው? ምንድነው? ምን ብዬ ልነግር ነው? እኔ እነሱ ጋር ያለውን መንፈስ እኔ ጋር ያለውን ብዬ ነው ወይስ መጽሐፍ ራሴን የሚመለከት ነገር ነው? አሁን ሁለት ነገር ነው የጠየቅኝ። ትክክለኛ አነጻጽሬ ነው ከእነሱ ጋር የምትለኝ? አይ ለምሳሌ ልሳን የምትይው ለምሳሌ የመንፈስ ቅዱስ ስጦታ ነው አይደል እናንተ ጋር? አዎ፣ ሰው አምኖት ከተጠመቀ በኋላ በመንፈስ ቅዱስ ይሞላል ብለን እናምናለን። እሺ ጥሩ። እንደዛ ከሆነ ይህ የመንፈስ ቅዱስ ስጦታ ፕሮቴስታንቶች ጋርም አለ። አንዱ መንፈስ እንግዲህ ሁለት መንፈስ የለም አይደል? አንዱ መንፈስ ነው ይህንን ስጦታ የሚሰጠው። ስለዚህ ትክክለኛው መንፈስ ወይ ደግሞ ትክክለኛው ስጦታን የሰጠው መንፈስ እናንተ ጋር ያለው ነው ወይስ ፕሮቴስታንቶች ጋር ያለው ነው? ፔንቴዎች ጋር ያለው? እሱን ነው እኮ የምልህ እኔ ስለነሱ መጀመሪያ ፕሮቴስታንትና ፔንቴኮስታል በጣም ስለሚለያይ እንዲሁ ዝም ብሎ ያልኩሽ እኮ የትኞቹ ናቸው ብዬ ነው። አሁን ፕሮቴስታንት ስላልከኝ ነው። ለሁለት ነው የተከፈለው፣ ዋነስ እና ትሪኒተሪያን አይደለ? እናንተ ዋነስ ናቸው። በስላሴ የሚያምኑ ደግሞ ልሳን የሚናገሩ ፔንቴዎች ደግሞ ፔንቴ ለሁለት ነው የተከፈለው። ይኸው እናንተ አንደኞች ናቸው፣ አንደኞቹ ደግሞ በስላሴ የሚያምኑ ፔንቴዎች ማለት ነው። እናንተ በስላሴ አታምኑ። ሁለታችሁም ግን ተመሳሳይ የሆነ ልሳን ብላችሁ የምትናገሩት ነገር አለ። ስለዚህ የትኛው ትክክለኛው መንፈስ ይህን ስጦታ የሰጠው ትክክለኛው መንፈስ ማጋ ነው ያለው? እናንተ ጋር ነው ወይስ ፔንቴዎች ጋር? ተመሳሳይ ልሳን ነው የምትናገሩት? እሺ እሱን ነው አነጻጽሬልኝ ነው ያልከኝ። እኔ ሲጀመር ፔንቴ የሚባል እምነት ስለማላቅ የሚነጻጸርበትንም አላቅም። በእውቀት ደር አሉ ማወቅ ማለት የሉም እያልኩ ሳይሆን ምን እንደሆኑ መነሻቸው መድረሻቸው መንፈስ ቅዱስ የሚባለውን አሰጣጡም እነሱ የሚያደርጉትም ሂደት የተለያየ ስለሆነ አንድ አይነት መስሎ ከሆነ አላውቅም። ዋናው ቁም ነገሩ ግን ሂደቱ መጽሐፍ ቅዱስ ላይ ሰው አምኖ ተጠምቆ በመንፈስ ቅዱስ ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በጌታ በኢየሱስ ተጠምቆ ካለ በኋላ በመንፈስ ቅዱስ ትሞላላችሁ የሚል ስላለ ያንኑ ሂደት ተከተለን ነው እንጂ እንዲሁ ዝም ብሎ መንፈስ ቅዱስ ሙላት ተብሎ አይነትም አይደለም። ምኑ አካሄዱም አንድ አይደለም ማለት ነው። ስለዚህ እኔ አሁን ስለ አካሄዱ አይደለም፣ በምንም አካሄድ ይሆን የመንፈስ ቅዱስ አሰጣጥ መንፈስ ቅዱስ የሚለያይ ሆነ አይደለም። አንድ መንፈስ ነው ያለው፣ በተለያየ መንገድ ሊሰጥ ይችላል። እሱ ሳይሆን የኔ ጥያቄ ያው መንፈስ ነው ለእነሱ የሰጣቸው ልሳን እናንተ ጋር እነሱ ጋር መጀመሪያ መንፈስ ቅዱስ የሚባለው ራሱ ምን እንደሆነም ስለማላውቅ እነሱ ጋር ያልኩት። ስለ እኔ ግን የተናገርኩት ይሄ ነው። ሰው አምኖ ተጠምቆ መንፈስ ቅዱስ እግዚአብሔር የሚሰጥ ምንድነው መታተሚያ ልጅነት የሚሰጥ ስለሆነ በዛ መንገድ ነው። ያ ግን የእነሱ ትርጉሙ ምን እንደሆነ ስለማላውቅ እነሱን እንፈልግና ጠይቅ። አመሰግናለሁ። ናትሽ እግዚአብሔር ያክብርልን። እኛ ወደ ትምህርት እንገባለን። እግዚአብሔር ያክብርልን። በቃ ቴንኪው። ሰላሙኛ አትጥፊ ምናምን። እሺ ናቶ ርዕስ ጻፍና ይግቡ። በዛው ጽፌ ነበር። ያው ልሳን ነው፣ በቃ ልሳን ነው። አሁን ላይ ፕሮቴስታንቶች ፔንቴዎች ልሳን ስለሚሉት ልሳን ማለት ነው። ግን እሱን ትምህርቱ ላይ የተወሰነ ነገር እኔ ሊሄድበት ነው ጋዶ። ከዛ የሆነ ነገር እናወራበታለን። ገብተው ማስረዳት ከቻሉ ልሳን ተናጋሪዎች እንግዲህ ኢንቫይት እናደርጋችኋለን። ተዘጋጁ ማለት ነው። የተወሰነ ነገር ልበልበት። ሀሳብ አላችሁ ጋዶ?
ታች ያላችሁ ሰዎች ሜይ ቢ ሰላም ያላሉን ወንድሞች ሰላም ይበሉን እና ታች ያላችሁ ታብታብ አድርጉ። ፕሮቴስታንቶች ከዚህ ደቂቃ ጀምሮ ምናምን ገስት መላክ መጀመር ትችላላችሁ። ኦኬ ያው ራፍሊ የተወሰነ ሀሳብ ስለሆነ የምናነሳው አንዳንድ ነገሮችንም እያሳየን ምናምን ከታሪክም አንጻር ያሉ ነገሮችን ማየታችን ስለማይቀር ከዚህ ደቂቃ ጀምሮ ልሳን እስኪ ይሄ በየቦታው የምታወሩት ልሳን መጽሐፍ ቅዱሳዊ ነው ብላችሁ የምታምኑ ከሆነ እምነታችሁን ገብታችሁ ዲፌንድ አድርጉ። እኛ ኦርቶዶክሳውያን መጽሐፍ ቅዱስ ነው የምናወራው ጋይስ፣ ያው መጽሐፍ ቅዱስ ነው የምናወራው እና ስለዚህ ገብታችሁ ዲፌንድ ማድረግ የምችሉ ሰዎች ዲፌንድ አድርጉ ምናምን ነገር። እስከዛ ድረስ ወንድሞች ሰላም በሉን። ማነው ሰላም ያላልን? አንተሽ የምትችል ከሆነ ናትሻ፣ ዮባ፣ ዮኒ ምናምን ሰላም በሉና ወደ ሀሳቡ እንሂድ። በቃ እስኪ እነሱ ሰላም እስኪሉን ጋዶ የባለፈውን ልሳን ፕሊስ እስኪ አንዴ ማዘጋጀት ይመቻል። የባለፈውን ማለት ነው ባለፈው ዩቲዩብ ላይ ፊት ለፊት የመጣው የመጀመሪያ 40 ሰከንዶ ያ እስከዛ ሰላም በል። እሺ ሌት ሚ ትራይ ማይ ቤስት። እሺ ቆይ አንዴ ቼክ ላድርግ። ቀጥሉ እናንተ። እሺ እንዲህ ሁለታችንን አተልቁን ሞዴሬተሮች የሆነ እንደዚህ ሁለት ማድረጊያው ማለት ያ ሰላም በሉን። አሁን ሰማል ዮኒ ዮኒ እዮባ ሰማል። እሺ መጣ። አይ ቲንክ ኔትወርክ ነው መሰለኝ። እሺ እስከዛ እስቲ ያስተካክለው። እዮባ አለ አንተ ስራ ላይ ነው። አርጋ ዱላ ሜታራ አርጋዱላ ሜታራ በሜትር ትለካለሽ። ሰላም ነው ያለን ባይዘዌ ታደዛችሁለሽ። እሺ ሰላም ብለናል። አርጋዱላ ግን የተንጠለጠለ ሀሳብ ይመስለኛል። እዮባ አይ ካረዘምኩት ስለማተረጉሙት እኮ ነው። አርጋዱላ ሜታራ ፒቻ ራኩ ይቀጥላል ታውቃለህ፣ ግን አተረጉሙትም። ችግር አለባችሁ መንፈስ ቅዱስ ስለራቃችሁ። እንዴት ናችሁ? ሰላም ብያለሁ። ያው ሰላምታ ነው ያቀረብኩት በዛኛውም ቋንቋ፣ ግን ያው ተርጓሚ ያሸዋል ትላለህ። ከታችም ያላችሁ የክርስቶስ ሰላም ይብዛላችሁ። እንዴት አላችሁ? እግዚአብሔር ይመስገን። እንኳን ደህና መጣ እዮባ። ባሮኬ እንዴት አላችሁልኝ? ክርስቶስ ተንሳ ሙታን በአማን ተንሳ ሙታን። ሁላችሁንም ሰላም እያለሁኝ። ሰላም ክርስቶስ ከኔም ከእናንተም ጋር ይሁን። ጋዲ፣ አንተሽ፣ ናቱ፣ ዮባ፣ መኩ፣ እዚህ ውስጥ ያላችሁ እህቶች ወንድሞች ሁላችሁንም ሰላም ክርስቶስ ከኔም ከእናንተም ጋር ይሁን። እንዴት አመሻችሁ? እንደምንሳደራችሁ እንደምንስ ዋላችሁ? እንደየሰዓታችሁ አቆጣጠር ሰላም ክርስቶስ ከኔም ከእናንተም ጋር ይሁን ብያለሁ። እግዚአብሔር ይመስገን። እንኳን ደህና መጣ። እሺ መኩ፣ ናቱ አለ። ዮባ ነው እንዴ ወደ ታች ላከኝ? እኔ እንጃ። ናቱ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እንኳን አመሻችሁ። እንደምን አመሻችሁ? ደህና ናችሁ ወይ ነው ያለው እዮብ። ትርጓሜውን ከፈለጋችሁ ከታችም ከላይም ያላችሁ ማለቱ ነው። ትርጓሜው ናቱ በኦልድ ቨርዥኑ ነው የመተርጉም ስላሳየን እንግዲህ አሁን ከዚህ ወዲህ ለሚመጡት ፕሮቴስታንቶች እንግዲህ ትርጉም በናቱ እንጠብቃለን። ትርጉም ጀሎሽ በሉ ቀጥሎሽ ወንድሞች። ራስን ለማተለቅ ሞክር ፓፓ፣ ጎኑ ለጎን ለማድረግ እኔ አልመጣልህ። ለምን እንደሆነ አላውቅም። አይ ቲንክ መጣልኝ መሰለኝ። እኔ ያ አሁን አሪፍ ነው። እሺ አልመሰለኝ። መግቢያ ነገር እንስማው። የተወሰነ ልሳን ነፍሳችን አሴት ታደርግ መሰለኝ።
Glansa materia, Shibrosi Paranamanta, Moro. የመጨረሻው ፓርት እኮ ናት። ቆይ አንዴ እንድገማት። ቆይ እቺ የመጨረሻው በጣም ያበደልሳል ከሁሉ ከዛ በኋላ እንግዲህ የሐዋርያት ሥራ ምዕራፍ 2 ተጠቅሷል ቪዲዮ ላይ። ሁላችሁም አማትቡ። ለማንኛውም መንፈሱ ድንገት አይታወቅም። አንዳንዴ ደካማ የሆኑን ክርስቲያኖች ድንገት ካለን እንዳይተናወጠን ማማተብ አይከፋም። ባላችሁበት ቦታ ከነ መሳሪያው ነው የምንነግርህ። ጋዲ የአሁኑ ንግግር ከነ ቅላጼው የአረቦች ኮሜንታተር ላይ የተወሰደ ነው። ሜሲ ማለት ነው የቀረው። አንትራ ሜሲ እንዳለው እኮ ሜሲ ብቻ ነው የቀረው። በጋዲ የተሰራ ቪዲዮ ነበረ። ጋዲ አስታወስክ? ልኬልህ ነበረ እሱ ቪዲዮ። በዚህ በማን ነው ይሄ የሚሳደበው? ማን ነበር? ዮናታን ሲል አብሮ አንተ ጋር ኤዲት ተደርጎ የተሰራው አስታወስከው? እሱ ጃም ነው የምታደርገው። ዮናታን ልሳን ሲናገር በቃ ሄዱ። እስከዛ አዘጋጁ። እሺ ካለሽ የጋዲ ድምፅ የገባበት ልኬልህ ነበረ፣ ግን በጣም ቆይቷል። እንግባ መሰለኝ ወደ እንትኑ ሌስ ዱዛት። በቃ ወደ ሀሳቡ እንግባ። ታች ያላችሁ ሰዎች ታብታብ እያደረጋችሁ ፕሮቴስታንቶች ባይዘው ኮመንት ላይ የምር ከንቱ ናችሁ እንዲህ ናችሁ እያላችሁ ጴንጤቆስጣሎች የሚጽፉ ግቡ። ይኸው በጴንጤቆስጣል በደንብ ሀሳቡን እናነሳለን። ልሳን መናገር መንፈስ ቅዱስን ለመቀበል ራሱ ለመዳን ራሱ ምልክት ተደርጎ እናትሻ የሚታየው እንደዛ ስለሆነ ግቡ። ሲመዳናችሁን ንገሩ ልሳን እየተናገራችሁ እና ኮመንት ላይ አትርመጥመጡ ለማለት ያክል ነው። ቀጥል ብሮስኪ። እሺ ሁላችሁንም በድጋሚ እንዴት ናችሁ? አጠር አድርገን እናየዋለን። ምንድነው የዛሬው ርዕስ? አጋንንታዊ ልሳን ነው። ኦኬ አሁን ጴንጤዎች በሚባሉት ማለት ነው የካሪዝማቲክ ሙቭመንት ውስጥ አለን በሚሉ በእነሱ ዘንድ የሚነገር ልሳን ተብሎ የምሰሙት ነገር አለ አይደል? አሁን ጋዲ የሰማችሁ አክቹዋሊ ሁላችሁም ታውቃላችሁ፣ አዲስ አይደለም። ግን እንደ እውነት መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሳዊ ብቻ ሳይሆን ልክ ቅድም አንደ ዮሐንስ መልእክት ጠቅሰን ነበር አይደለ? መንፈስን መርምሩ ይላል እና እውነት ከትክክለኛው መንፈስ ነው ወይ እና ከሐሰተኛው ነው ወይስ እንደው ከትክክለኛው መንፈስ ነው የሚለውን እስኪ በመጽሐፍ ቅዱስ በተወሰነ እስከዛ ግን ጴንጤዎች ይሄ ልሳን እንናገራለን ምናምን የምትሉ ካላችሁ ኑና ሞግቱን ማለት ነው። ቁጥር ጻፉ፣ ገስት ላኩ። ያው ሞዴሬተሮች ምናምን ያስገቧቸዋል ማለት ነው። ኤኒዌይስ እኔ የተወሰነ ነገር ልበልና ለወንድሞች ይሰጣለሁ ማለት ነው። እሺ ልክ እንዴት ነው? ሁላችሁም ልብ ብላችሁ ስሙ። መጽሐፍ ቅዱስ አውጡ። አንደኛ ቆሮንቶስ ምዕራፍ 14 ታወጣላችሁ። ለምንድን ነው 14 ያልነው? ብዙ ጊዜ ጋዶ ካየ እንደዚህ አይነት ነገር የሚናገሩ ይሄ ልሳን ተናገርን፣ እንደዚህ እንደው ተገለጠልን፣ ወረደልን፣ ተሰጠን ምናምን የሚሉ የሚጠቅሱት ወይ ደግሞ ሚስዩዝ የሚያደርጉት አቢዩዝ የሚያደርጉት የመጽሐፍ ቅዱስ ክፍል ምንድን ነው? አንደኛ ቆሮንቶስ ምዕራፍ 14 ነው። አንደኛ ቆሮንቶስ ምዕራፍ 14 ከመሄዳችን በፊት ልብ በሉ። አንደኛ ቆሮንቶስ ምዕራፍ 14 ከመሄዳችን በፊት ጌታችን መድኃኒታችን ኢየሱስ ክርስቶስ በማርቆስ ወንጌል ምዕራፍ 16
ላይ ምን ተናግሯል? ሂዱ ወደ ዓለም ለፍጥረት ሁሉ ወንጌል ስበኩ ያመነ የተጠመቀ ይድናል ካለ በኋላ ከዛ በኋላ ያመኑት ማለት ነው ወይ ደግሞ የዳኑት ወይ ደግሞ ክርስቲያን የሆኑት እነዚህ ምልክቶች ይታዩቸዋል ብሎ አንደኛ ይከተሏቸዋል ብሎ አንደኛ የተናገረው ነገር ምንድነው? በአዲስ ቋንቋ ይናገራሉ ነው። ያንን ነገር ያየነው ምንድነው? በሐዋርያት ሥራ ምዕራፍ 2 ላይ ሕይወት የሆነ መንፈስ ቅዱስ ሲወርድ ያየነው ነገር አለ ማለት ነው። ሐዋርያት ሥራ ምዕራፍ 2 ላይ በአዲስ ልሳን ወይ ደግሞ በአዲስ ቋንቋ ተናግረዋል። ምን ይሉ ዘንድ ነው የሚለው? ላንብላችሁ አንዴ። ሐዋርያት ሥራ ምዕራፍ 2 ላይ እንዲህ ይላል ይላችሁ። ሐዋርያት ሥራ ምዕራፍ 2:4 ላይ በሁሉ መንፈስ ቅዱስ ሞላባቸው፣ መንፈስ ቅዱስ ማለት ነው። መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመራል። ምን ይሉ ዘንድ ነው የተሰጣቸው? እንዲናገሩ ማለት ነው። ለምን? ታላቅ ተልእኮ ተሰጥቷቸው ነበር። ምን የሚል? ወደ ዓለም ሂዱ ለፍጥረት ሁሉ ወንጌልን ስበኩ የሚል ታላቅ ተልእኮ ተሰጥቷቸዋል። ያንን ተልእኮ የሚፈጽሙት በንግግር ውስጥ ቋንቋ ስለሚያስፈልግ፣ ለምን? ወደ ዓለም ስለሆነ የተላኩት። ይኸው መንፈስ ቅዱስ ደግሞ ምን ሰጣቸው? ይናገሩ ዘንድ ብዙ ልሳኖችን ሰጣቸው። ይህ ልሳን እዚሁ ሐዋርያት ሥራ ምዕራፍ 2 ላይ ያለው ልሳን ከመንፈስ ቅዱስ የሆነ ልሳን ነው። ሐዋርያው ቅዱስ ጳውሎስ ልሳን የሚለው ይህን ልሳን የመንፈስ ቅዱስ ስጦታ የሆነ ልሳን ነው። ይህ ልሳን የሚተረጎም ነው፣ ቋንቋ ነው፣ የሰው መግባቢያ ነው። እዛው ቁጥር 6 ይህም ድምፅ በሆነ ጊዜ ሕዝብ ሁሉ ተሰበሰቡ፣ እያንዳንዱ በገዛ ቋንቋ ሲናገሩ ይሰማ ስለነበር የሚሉትን አጡ ይላል። የሚሉትን አጡ፣ ተገረሙ። ምን ሰምተው ነው? በገዛ ቋንቋቸው ወይ ደግሞ በትውልድ ቋንቋቸው ስለሚናገሩ ስለነበር ማለት ነው። ስለዚህ ይህንን እናያለን። ወደ ቆሮንቶስ 14 እንሂድ። እንግዲህ እንደሚታወቀው የቆሮንቶስ ቤተክርስቲያን ጋዶ በጣም ትልቅ ችግር ገብቶ ነበር። ምን ገብቶ ነበር? የመንፈስ ቅዱስ ስጦታ ይቀበሉና ለምሳሌ አንደኛው ምንድነው? ከመንፈስ ቅዱስ ስጦታ ልሳን። ይህ ልሳን ራሳቸው የቆሮንቶስ ቤተክርስቲያን ሰዎች ማለት ነው አቢዩዝ ያደርጉታል። እንዴት? ባልተገባ ቦታ ይጠቀሙታል፣ ወይ ደግሞ ሰሚው በማይረዳበት መልኩ ይጠቀሙታል። እና ሁሉንም ለምሳሌ ለአንዱ ግሪከኛ ቢሰጠው፣ ለአንዱ የተለየ ቋንቋ፣ ሌላ አይነት ቋንቋ ቢሰጠው እርስ በርስ እስካይግባቡ ድረስ ይጠቀሙ ነበር ማለት ነው። ከዛን ሐዋርያ ቅዱስ ጳውሎስ ምን እያደረገ ነው? ይህን መልእክት ሲጽፍላቸው ከዚህ ነገራቸው እንዲቆጠቡ ነው። ክፍሉን በአጭሩ ልናገርና ወንድሞች ይሄዱበታል ማለት ነው። ክፍሉ ከላይ ስለ ፍቅር ኃያልነትና ፍቅርን መያዝ እንዳለባቸው ስለ ፍቅር ካወራ በኋላ ስለ ፍቅር ካወራላቸው በኋላ ምዕራፍ 13 ላይ 14 ላይ ምን ይላል? እንግዲህ ፍቅርን ተከታተሉ ይላል። ፍቅርን ተከታተሉ። መንፈሳዊ ስጦታ ምንድን ናቸው? ትንቢት መናገር፣ እንደገና ደግሞ አጋንንት ያደረባቸውን ድውያንን መፈወስ ሊሆን ይችላል። እንደገና መተርጎም፣ እንደዚሁም በልሳን መናገር ሊሆን ይችላል። ይህን የምታገኙት እዚሁ አንደኛ ቆሮንቶስ ምዕራፍ 14 ላይ ነው የምታገኙት። ስለዚህ ምን አለ ሐዋርያ ቅዱስ ጳውሎስ? መንፈሳዊ ስጦታንም አለና ይልቁንም ትንቢት መናገር በብርቱ ፈልጉ ይላል። በደንብ በብርቱ መፈለግ ያለባችሁ ምንድን ነው? ትንቢት መናገርን ነው። ወደ ትንቢት ማለት ከእግዚአብሔር የሆነ ማለት ነው። ለምሳሌ ካስታወሳችሁ ሙሴን በፈርዖን ላይ አምላክ አድርጌ ሾሜሃለሁ ይለዋል አይደል? ሙሴን ሲልከው እና እኔ መናገር አልችልም ሲል ምንድን ያለው? አሮንን ምን አደርግልሃለሁ? ነቢይ አደርግልሃለሁ አለ። ሰው ከእግዚአብሔር የሆነውን ከሙሴ ተቀብሎ ምን ይላል ማለት ነው? ይናገራል ማለት ነው። ስለዚህ ትንቢትን በብርቱ ፈልጉ ሲል ምን ማለቱ ነው? ከእግዚአብሔር የሆነውን መገለጥ ለመናገር ፈልጉ ይላል። አሁን ትልቁ ችግር ያለው በጴንጤዎች ዘንድ ጴንጤዎችም ትኖራላችሁ። ቁጥር 2 ላይ ነው በልሳን የሚናገር ስለ እግዚአብሔር እንጂ ለሰው አይናገርም የሚለውን ይጠቅሱላችኋል። ምን ይላችኋል? በልሳን የሚናገር ስለ እግዚአብሔር እንጂ ለሰው አይናገርም የሚያስተውለው የለምና ይላል። አሁን ክፍሉን አለመጨረስ ነው። ምን ማለት ነው? በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም ለምን አለ ሐዋርያው ቅዱስ ጳውሎስ? ለምንድን ነው እዛው ሲመልሰው የሚያስተውለው የለምና? አሁን ለምሳሌ እኔ በተለየ ቋንቋ ለምሳሌ በህንደኛ መጥቼ ብናገር እዚህ ውስጥ ትሰማላችሁ? ህንደኛ አሰሙ፣ ጋዲም አይሰማም። ስለዚህ ምንድነው የሚሆነው ማለት ነው? በቃ የሚያስተውለው የለም። በቃ ስለዚህ እያመሰገንኩም ከሆነ በቃ ለእግዚአብሔር ነው እያመሰገንኩም እቀጥለው። ንግግሬ ሁሉ ለሰው አይሆንም ማለት ነው። ሰዎች ጋር አይደርስም ማለት ነው። ተሰሚነት አይኖረውም ማለት ነው። ለዛ ነው ሐዋርያው ቅዱስ ጳውሎስ ይኸው በልሳን የሚናገር ልሳን ማለት ባይዘዌ በመዝገበ ቃላታችን አንደበት ማለት ነው። ቋንቋ አንደበት ማለት ነው። ስለዚህ በዚህ ቋንቋ የሚናገር በቋንቋ የሚናገር በተሰጠው ቋንቋ የሚናገር በልሳን የሚናገር አለ ለእግዚአብሔር እንጂ ለሰው አይናገርም ካለ በኋላ ምክንያቱም የሚያስተውለው የለምና አለ። በመንፈስ ግን ምስጢርን ይናገራል አለ። ምስጢር የሆነው ለማን ነው? ምስጢር የሆነው ለምእመኑ ወይ ደግሞ እዛ ውስጥ ላሉት ለክርስቲያኖች ለማህበሩ ምን ይሆናል? ምስጢር ይሆናል ማለት ነው። ምስጢር ይሆናል። ምክንያቱም የተደበቀ ነው፣ ከነሱ አይሰሙትም።
አሁን እኔ መጥቼ አንደኛ ቆሮንቶስ ምዕራፍ 14ን ይህ ማለት ይኸው እዚሁ ሐዋርያ ቅዱስ ጳውሎስ ከእግዚአብሔር የሆነውን ቃል ብሎ የሚናገረው ማለት ነው። ይህንን አንደኛ ቆሮንቶስ ምዕራፍ 14ን በሌላ ቋንቋ ብነግራችሁ እናንተ በማትሰሙት ቋንቋ ኦኬ ብነግራችሁ ለእናንተ ምንድን ነው የሚሆነው? ምስጢር ነው የሚሆነው። ኦኬ ምስጢር እየተናገርኩ ነው ማለት ነው። አሁን ይህን ይዙና ነው አሁን ያሉ ጴንጤ ነን ባዮች ምን ይላሉ? አይ እንደው የምንናገረው እንደው ምስጢር ነው የሚል አይነት ንግግር ይናገራሉ ማለት ነው። ከዛ ቁጥር 3 ላይ ምን ይላል? ትንቢትን የሚናገር ግን ለማነጽና ለመምከር ለማጽናናትም ለሰው ይናገራል። ስለዚህ ትንቢት ማለት ከእግዚአብሔር የሆነውን ነገር ግን ሰው በሚሰማው ቋንቋ ልብ በሉ፣ ሰው በሚሰማው ወይ ደግሞ በሚረዱበት። አሁን እናንተ አማርኛ ነው የምትችሉት፣ ምናልባት እኔ የተለያየ አይነት ቋንቋ ልችል ይችላሉ። ስለዚህ እናንተ በምትሰሙበት ግን የምናገር ከሆነ ለማነጽ እናገራለሁ። ይኸው አሁን የምንማማረው ለማነጽ ነው። ለምሳሌ ይህ የመንፈስ ስጦታ ራሱ ከመጀመሪያው የወረደው ልብ በሉ፣ የመንፈስ ቅዱስ ስጦታ የተሰጣቸው ለምንድን ነው? ለማነጽ ነው። ምንን? ቤተ ክርስቲያንን ለማነጽ ነው። ሰዎች እንዲማሩ ከእግዚአብሔር የሆነውን ነገር እንዲሰሙ ስለሆነ ማለት ነው። ቁጥር 5 ላይ እንዲህ ይላል፣ ሁላችሁ በልሳኖች ልትናገሩ እወድ ነበር፣ ትንቢትን ልትናገሩ ግን ከዚህ ይልቅ እወዳለሁ ይላል። እንደውም ይኸው ቆሮንቶስ ቤተ ክርስቲያን የተሰጣቸውን የልሳን ወይም ደግሞ የተለያየ ቋንቋ ማለት ነው የተለያየ ቋንቋ በመጠቀማቸው እየወቀሳቸው ነው። በቃ እንደው ብትናገሩ ደስ ይለኝ ነበር አለ። ግን ከዚህ አሁን ቋንቋ ከተሰጣችሁ ቋንቋ መንፈስ ቅዱስ የመንፈስ ቅዱስ ስጦታ ከሆነው ከዚህ ቋንቋ ግን ምንን በይበልጥ ተናገሩ አለ? ትንቢትን መናገር በይበልጥ ፈልጓል። ለዛ ነው ትንቢትን ልትናገሩ ከዚህ ልክ እወዳለሁ፣ ማህበሩ ይታነጽ ዘንድ አለ። ለምንድን ነው እንትን በልሳናት ትናገሩ ያለው? ማህበሩ እንዲታነጽ ማለት ነው። ክርስቲያኖች እንዲታነጹ ማለት ነው። ምን አለ? ማህበሩ ይታነጽ ዘንድ ንግግሩ ባይተረጎም ንግግሩ ባይተረጎም በልሳኖች ከሚናገር ትንቢትን የሚናገር ይበልጣል። ስለዚህ አይበልጥም። አሁን የምናያቸው ጴንጤ ነን የሚሉ በአዳራሻቸው ቅድም እንደሰማ ነው ሻራራራራ ምና እንደዚህ የሚሉት ማለት ነው በቅዱስ ጳውሎስ ይሄ መናገር ቤተክርስቲያኑ ወይ ደግሞ ማህበሩን አያንጽም የተባሉት ነው። ኦኬ አያንጽም። ይልቁንስ ግን በልሳን መናገር ኦኬ ስቲል እነሱ የሚናገሩት ልሳን ይሄው ቆሮንቶስ 14 ላይ ነው ብለው እንኳን ቢደመድሙ ማለት ነው ቤተክርስቲያንን እንዲያነጽ ማህበሩ ክርስቲያኖች እንዲታነጹ ግን በምን ተናገሩ አሉ? ትንቢትን ተናገሩ ወይ ደግሞ ከእግዚአብሔር የሆነን ተናገረዋል። ለዛ ነው 6 ላይ አሁን ግን ወንድሞች ሆይ ወደ እናንተ መጥቼ በልሳኖች ብናገር። ሐዋርያው ቅዱስ ጳውሎስ በብዙ ሀገር የዞረ ነው እንደሚታወቀው፣ ብዙ ቋንቋ ይችላል። ኦኬ የመንፈስ ቅዱስ ስጦታም ለሱ ተሰጥቶታል፣ ብዙ ቋንቋ ይችላል። ግን መጥቼ አለ ወደ እናንተ መጥቼ በልሳኖች በልሳን አላለ በልሳኖች በብዙ ቋንቋዎች ብናገር በመግለጥ ወይም በእውቀት ወይም በትንቢት ወይም በትምህርት ካልነገርኳችሁ ምን ይጠቅማችኋል? ስለዚህ ለእናንተ መጥቼ ወይ በትንቢት ኦኬ እናንተ በምትረዱበት የእግዚአብሔር ቃል በሆነው ወይ ደግሞ እግዚአብሔር ራሱን ሪቪል ባደረገበት ከክርስቶስ በተቀበል ነው በትምህርት እንዲገባችሁ አድርጌ ማልነግራችሁ ከሆነ ምን ይጠቅማችኋል አለ። ዝቅ ይልና ነፍስ የሌለበት እንኳን ከላይ ምን ብሎ ነበር? ምንም አይጠቅማችሁም ብሎ ነበር። ይኸው በትንቢት ሲሆን በመግለጽ ሲሆን ወይ ደግሞ በትምህርት ሲሆን ነው የሚጠቅመው ይልና እሱ ሲያብራራው ነፍስ የሌለበት ነገር እንኳን ዋሽንትም ክራርም ቢሆን አለ። ዋሽንትና ክራር እንደምታውቁት ነፍስ የለውም አይደል? ነፍስ የለውም፣ ሰው ነው ነፍስ ያለው። ዋሽንትና ክራርም ቢሆን ድምፅ ሲሰጥ አለ። ዋሽንትም ድምፅ ሲሰጥ ታውቁታላችሁ፣ ክራርም ድምፅ ሲሰጥ ታውቁታላችሁ። ከዛስ ክራርም ቢሆን ድምፅ ሲሰጥ የድምፁን ልዩነት ባይገልጥ በዋሽንት የሚነፋው ወይም በክራር የሚመታው መዝሙር እንዴት ይታወቃል አለ። ስለዚህ ለምሳሌ የገብረ ዮሐንስን መዝሙር ለምሳሌ በክራር የተጫወተው ልክ በክራሩ አሁን ዮሐዲ ክራር ይችላል፣ መኩም እዚህ ውስጥ ይችላል። ለምሳሌ የሆነ ዝም ብሎ ብቻ እንደ ተር ነገር ምንም የማይገባ ነገር ወይም ደግሞ ትክክለኛ የመዝሙሩ ያልሆነን ድምፅ ክራሩ ቢሰጥ የትኛው መዝሙር እንደሆነ በምናውቀዋለን? አናውቀው። የገብረ ዮሐንስ ነው የማን ነው ማለት አንችልም። ለምን? እየተጫወተ ያለው ምንም ድምፁ የራሱን አልገለጠም፣ የመዝሙሩን ድምፅ አልገለጠም ማለት ነው። ለዛ ነው ምን አለ? ይኸው ዋሽንትም ቢሆን ክራርም ቢሆን ኦኬ ዋሽንትም ቢሆን ክራርም ቢሆን ድምፅ ሲሰጥ የድምፁን የሚሰጠውን ድምፅ ማለት ነው። ይኸው የገብረ ዮሐንስ ከሆነ የገብረ ዮሐንስን መግለጥ አለበት። ኦኬ ሲጀምር ማለት ነው። ዘማሪ በጣም የምንወደው እሱ ስለሆነ ነው የጠራሁት። የድምፁን ልዩነት መግለጥ አለበት። በክራሩ የገብረ ዮሐንስ ሲሆን ይሄ መዝሙር እንደዚህ የሚለው ነው፣ ይሄ መዝሙር እንዲህ የሚለው ነው ብለን እንለየዋለን ማለት ነው። ከዛ ግን በክራር የሚመታው መዝሙር እንዴት እንደሆነ ይታወቃል። ምን ካላለ ካልገለጠ ማለት ነው። ዝቅ ይልና ደግሞ ምን ይላል? ደግሞ መለከት የማይገልጥን ድምፅ ቢሰጥ ለጦርነት ማን ይዘጋጃል? አሁን ለምሳሌ መለከት ጦርነት ውጡ የሚል አለ እና ወደ ጦርነት ውጡ የሚል የመለከትን ድምፅ አሉ አደለ ጋዶ
የሆነ አይነት አለው። የመለከቱ አነፋፍ ለጦርነት ሲሆን ወታደሮቹ አንደርስታንድ የሚያደርጉበት ማለት ነው። አንደርስታንድ የሚያደርጉት ወታደሮቹ የሚግባቡበት ማለት ነው። እና ያንን ድምፅ መለከቱ ካልሰጠ እንዴት ትወጣል? ቦምብ ላይ ይፈነዳል። መለከቱ ሌላ ነው የተነፋው። አንተ የምትጠብቀው መለከት የትኛው ነው? የትኛው መለከት ነው የምትጠብቁት? የምታውቁትን መለከት ወይም ደግሞ ለጦርነት ውጡ የሚለውን። ስለዚህ ይህ መለከት ራሱ ነፍስ የሌለው ይህ መለከት ራሱ ድምፁን መግለጥ አለበት። ያኔ ግን ሰው ለጦርነት ይወጣል። ይሄ የጦርነት ድምፅ ነው ብሎ ስለዚህ ምን እያለ እንደሆነ እዚሁ ላይ ልናገር ነው። ወንድሞች እንትን እላለሁ። ምን እያላችሁ መሰለ? ኢቭን ሰውም ሆኖ የሚናገረውን ካላወቀ እንዴት እንረዳዋለን? አንረዳው። ሰውም ሆኖ አሁን ነፍስ የሌለው ብሎ ነፍስ የሌላቸው ነው የተጠቀመው። ነፍስ ያላቸው ለምሳሌ ሰዎች ለምሳሌ አሁን የሰማችሁት መድገምም በጣም ከባድ ነው። የሰማችሁት ድምፅ ራሱን ይገልጣል? ንግግር ነው አይገልጥም። እንኳን አይደለም እኛ ራሳቸውን ስጠይቁት እኛም አናቅም የምንለው ነው የሚሉት። ራሳቸውንም ስጠይቋቸው እኛም አናቅም የምንለው። ስለዚህ ራሳቸው የሚሉትን እንኳን የማያውቁ ከዛ እኛ ጋር ሲደርስ ደግሞ ምን እንደሆነ የማናቅ ከሆነ ምን ይጠቅመናል? ምንም አይጠቅመንም እያለ ነው ሐዋርያው ቅዱስ ጳውሎስ ማለት ነው። ከዛ 10 ላይ ምን አለ? በዓለም ምናልባት ቁጥር የሌለው የቋንቋ አይነት ይኖራል። አሁን ዓለማችን ብዙ ቋንቋ አለና በጣም ብዙ ቋንቋ አለ። ስለዚህ ይኸው በአጭሩ ምን እያለን ስለ ቋንቋ እያወራ ነው ማለት ነው። ስለዚህ በዓለም ምናልባት ቁጥር የሌለው የቋንቋ አይነት ይኖራል፣ ቋንቋም የሌለው ህዝብ የለም። ስለዚህ ሁሉም ህዝብ ቋንቋ አለው የየራሱ የሚግባባበት ማለት ነው። ከዛ 11 ተናገር ልጨርስ። እንግዲህ አለ ምን ብሎ ነበር? ከላይ ስለ መለከት ነገረን አይደለ? ነፍስ ስለሌላቸው ነገር ነገረን። ከዛ ደግሞ ከፍ ብላችሁ ገና ፕሮቴስታንቶች አሁን ፔንቶች የሚጠቅሱላችሁ ምንድን ነው? ይኸው ለእግዚአብሔር ይናገራል ምስጢር ይናገራል ብለው አይደል የሚጠቅሱላቸው? ለምን? የሚያስተውሉ ስለሌለ ብሏል ሐዋርያው ቅዱስ ጳውሎስ 11 ላይ እንዲህ ይላል። እንግዲህ በዓለም ላይ ብዙ ቋንቋዎች አሉ። እሺ ብዙ ቋንቋ፣ የተለያየ አይነት ቋንቋ። ህዝብ ደግሞ ሆኖ ቋንቋ የሌለ የለም። አሁን ሁሉም ህዝብ ደግሞ ቋንቋ አለው አለ የሚግባባበት። 11 ላይ ምን ይላል? እንግዲህ የቋንቋውን ፍቺ ባላውቅ፣ አሁን የቋንቋውን ፍቺ ባላውቅ ትርጉሙን ማለት ነው። ትርጉሙን ባላውቅ ለሚናገረው እንግዳ ሆናለሁ፣ የሚናገረውም ለእኔ እንግዳ ይሆናል። ለምሳሌ ጋዲ ቻይንኛ ቢችል ለምሳሌ ቻይንኛ ቢችል ጋዲ በቻይንኛ የሆነ ነገር ቢለኝ እኔ ቻይንኛ አልችልም። ስለዚህ ምንድነው አይን ፍጥጥ ጥርስ ግጥጥ ይሆናል። እንግዳ ነው መሆነው። ከዛስ እኔ እንግዳ በመሆኔ ጭራሽ እሱም እንግዳ ይሆናል። አንግባባም። ሁለታችንም እንግዳ ነው የምንሆነው። ይኸው ለተናጋሪውም እንግዳ ሆናለሁ፣ እሱም ደግሞ እንግዳ ይሆናል። ለእኔ መግባባት አይኖርም። ለዛ ነው ምን አለ ሐዋርያው ቅዱስ ጳውሎስ አሁን ስለ ቋንቋ እያወራ እንደሆነ ማለት ነው። ምን ብያቸዋለሁ? የቆሮንቶስ ቤተክርስቲያን ቋንቋ ተሰጣቸው። የተለያየ አይነት ቋንቋ የመንፈስ ቅዱስ ስጦታ ስለሆነ ብዙ ቋንቋ፣ ያንን ቋንቋ ዝም ብለው ነው የሚጠቀሙት። በማህበር ውስጥ ሆነው በቤተክርስቲያን ይጠቀሙታል ያንን ቋንቋ። ከዛ በኋላ ምን አለ? እንግዲህ የቋንቋውን ፍቺ ባላቅ ለሚናገረው እንግዳ ሆናለሁ፣ የሚናገረው ለእኔ እንግዳ ይሆናል ይላል። ወንድሞች ደግሞ ቀጣይ ሄዱበት። ቴንኪዩ። ያሰማልን ናትሻ ቃሉ ያሰማልን። በጣም ጥሩ ሀሳብ ነው ያነሳው። ከስር መሰረቱ ሰዎች አንድ ማስተዋል ያለባቸው ነገር ነው። ጋይስ ታች ያላችሁ ሰዎች ታብታብ እያደረጋችሁ አሁን እስካሁን አትሊስት 1 ሚሊዮን ናቲ ያው ብዙ ጊዜ ላይቭ ቤቱን አይከፍትም እና 1 ሚሊዮን መግባት ነበረበት። አትሊስት ስታዳምጡ ጎን ለጎን ምናምን ታብታብ ለማድረግ ሞክሩ። እሺ ሁሌ አይን ነገራችሁ በተቻለ መጠን ከይቅርታ ጋር ማለት ነው። ምንድነው አንድ ማስተዋል ያለብን ነገር ቅድም ናቲ እንዳለው መልእክታት ለምን ተጻፉ የሚለውን ነገር አንደርስታንድ ማድረግ ይፈልጋል። ለምሳሌ ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች መልእክትን ሲጽፍ ምን ተፈጥሮ ነው? በተለይ ስፔሻሊ ቅዱስ ጳውሎስ መልእክታትን ሲጽፍ በመጀመሪያዋ ቤተክርስቲያን ውስጥ የሆነ አለ አይደል ናት ልክ ያልሆኑ ልምምዶች፣ የስህተት ትምህርቶች ሲገቡ ምን ሲገቡ ነው ብዙ ጊዜ መልእክታትን የሚጽፈው? ብዙ ጊዜ ሞስት ኦፍ ታይም የሆነ ረብሻ ነገር ሲፈጠር ቤተክርስቲያንን ለማረጋጋትና ቤተክርስቲያን እንደተረጋጋ መልእክታትን ይጽፋል። እና ናቲ ቅድም ያለው ነገር አለ። ፕሮቴስታንቶች አንድ አሁን ማወቅ ያለባችሁ ነገር አንደኛ ቆሮንቶስ ምዕራፍ 14 ላይ ያለው እናንተ ጋር ፔንቴኮስታሎች ጋር ያለው ጂበሪሽ አይደለም። እሱ ማወቅ አለባችሁ። ይህ ጂበሪሽ የሆነው ነገር አሁን እትት ምናምን ይህ ትርጉም አልባ ምንም ማን ኬት እንዳመጣው የማይታወቅ እሱ ልሳን በፍጹም አይደለም። በፍጹም ጳውሎስ እየተናገረ ያለው ናቲ አውዱን ሙሉ አንደኛ ቆሮንቶስ ምዕራፍ 14 እንደ ፕሮቴስታንቶች ፔንቴዎች አንደኛ ቆሮንቶስ ምዕራፍ 14 ከቁጥር 1 ጀምራችሁ አንብቡት። በጣም ግልጽ ስለሆነ አሁን ናቲ ጳውሎስ ዓለም ላይ ስለሚታወቅ ላንጉዌጅ እያወራ መሆኑን ቅድም እንዳለው አንደኛ ቆሮንቶስ ምዕራፍ 14 ቁጥር 10 ላይ አውዱን ይዞት ይመጣል። ናቲ ብሎታል። የተወሰነ ነገር ልጨምር። በዓለም ምናልባት ቁጥር የሌለው የቋንቋ አይነት ይኖራል። ቋንቋ የሌለው ምን ህዝብ የለም።
ቋንቋ የሌለው ህዝብ የለም። እንግዲህ የቋንቋውን ፍቺ ባላውቅ ለሚናገረው እንግዳ ሆናለሁ፣ የሚናገረውም ለእኔ እንግዳ ይሆናል። ስለዚህ ምንድን ነው ስለ ላንጉዌጅ ስለዛ ልሳን ቋንቋ ሲያወራ ራሱ ጳውሎስ ምን አለ? ከዛ ቋንቋ ጋር ምኖች ከዛ ላንጉዌጅ ጋር ምን አለ? ህዝብ አለ። ዊች ሚንስ የሚታወቅ ነው ልጁ ማለት ነው። የሚታወቅ ላንጉዌጅ ወር የሚታወቅ ቋንቋ ነው። ስለዚህ ቅዱስ ጳውሎስ ምንድን ነው እያለ ያለው? ቅድም ናቲም እንደተናገረው የሚናገር ስለ እግዚአብሔር ይናገራል፣ ሚስጥር ይናገራል ሲል ይህ ምንም እኮ እንደው እስኪ ፕሮቴስታንቶች በደንብ ስም የሚናገርስ ሚስጥርን ለእግዚአብሔር ይናገራል ሲባል እንደው ሌላ ነገር አታስመስሉት። ኦር ሌላ ላንጉዌጅ እግዚአብሔር ሌላ ላንጉዌጅ ምን ያስፈልጓል ሲጀምር? አይደለም። ናቲ እንዳለው እዚህ ጋር 1400 ሰው አለ። ማንም ሰው ለምሳሌ ቻይንኛ ካልቻለ ኦኬ፣ ቻይንኛ ማንም ሰው ካልቻለ እኔ ቻይንኛ ብናገር እኔ እግዚአብሔር ይሰማኛል። ኦፍኮርስ ታች ያለው ሰው ግን አይሰማኝም። በቃ ሚስጥርን ይናገራል የተባለው ከዛ አንጻር ነው። ለምን እኔ ለእናንተ የምናገረው ነገር ሊትራሊ ሚስጥር ነው። አንደርስታንድ አታደርጉት፣ አንደርስታንድ ስለማታደርጉት ከዛ አንጻር ነው። ጳውሎስ ሐዋርያ ቅዱስ ጳውሎስ በረከቱ ይደረብንና ምን አለ? እሺ ቆይ እንዲህ ብሎ ይናገራል። ቁጥር 22 ላይ እንደዚህ ይላል። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 22 ላይ ያው የተወሰነ ሀሳብ እናንሳና ሰዎችን እየተቀበል እናወራለን ብዬ ነው። እንግዲያስ በልሳኖች መናገር ለማያምኑ ምልክት ነው። ለማያምኑ የሐዋርያት ስራ ምዕራፍ 2 ላይ ያለው ልሳን አሁን የሚታወቅ ቋንቋ ነው። ለምንድን ነው አሁን የሐዋርያት ስራ አሁን ጳውሎስ እዚህ ጋር ያለው ለማያምኑ ምልክት ነው ሲባል ከምን አንጻር ነው ከተባለ ሐዋርያት ይታወቁ ነበር። ኦኬ እስራኤላውያን እንደሆኑ ይታወቁ ነበር። ከተለያየ ቦታ ተበትኖ የተለያዩ እስራኤላውያን ህዝበ እስራኤላውያን ዓለም ላይ በባቢሎን ምርኮ ጊዜ የተበተኑት እነሱ በዓለ ሃምሳን ለማክበር ወደ ኢየሩሳሌም በመጡ ሰዓት ልክ ሲናገሩ እንዴ ህዝበ እስራኤል ናቸው፣ ግን የተለያየ ላንጉዌጅ ይናገራሉ። እያንዳንዳችን የገዛችን ምንድን ነው የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን ብለው ተደነቁ ይላል። ይሄ ለምንድን ነው የተደነቁት ከተባለ እዛ ጋር የሚያዩቸው ህዝበ እስራኤል ነው የሚያዩት፣ አይሁዳውያን እስራኤሎች ናቸው። ነገር ግን የተለያዩ ዓለም ላይ ያሉ ቋንቋዎችን ይናገሩ ስለነበር ተገረሙ ይላል፣ ተደነቁ ይላል። ለዛ ነው ቅዱስ ጳውሎስ በልሳኖች መናገር ለማያምኑ ምልክት ነው እንጂ ለሚያምኑ አይደለም። ፕሮቴስታንቱ ዓለም ላይ ፔንቴኮስታሉ ጋር ያው ይህን የፔንቴኮስታሎችን ልሳን እዚህ ጋር ስናነሳ አንደኛ ቆሮንቶስ ምዕራፍ 14 ላይ ያለው የፔንቴኮስታል ነው ብለን አምነን አይደለም። ናቲ ቅድም እንዳለው ግን ቢሆንስ በሚለው ለማያምኑ እንደ ምልክት የሚጠቀሙት አይደለም። ባይዘው በፍጹም ጳውሎስ ምን አለ? ለማያምን ምልክት ነው፣ ለሚያምኑ ግን አይደለም ማለት። በፔንቴኮስታሉ ዘንድ ያለው ምልክታ ምንድነው ከተባለ ሊትራሊ ልሳን ካልተናገርክ እንደውም አልዳንክም ወደ ማለት ሁላ ደርሰዋል። ለዛ ነው ሰዎች ምን ያደርጋሉ? ዝም ብለህ ተለማመድ፣ ችግር የለውም አፍን እያጋጨ ተለማመድ፣ መንፈስ ቅዱስ የሆነ ሰዓት መጥቶ ይጎበኛል ይባላል። ዝም ብለህ ተለማመድ ትባላለህ። የሆነ በቃ ቃላቶችን የማጋጨት የሆነ ነገር ትላለህ። አንድ ቀን መንፈስ ቅዱስ ከዛ መንፈስ ቅዱስን እርኩሱ መንፈስ መጥቶ ምን ይላል? እቅፍ ያደርጋል ስፒሪቱ። ኦኬ ስፒሪቱን ወደዛ የሚመራው ትንቢት ግን ለሚያምኑ እንጂ ለማያምኑ። ከዛ ጳውሎስ ምን ይላል? እንግዲህ ማህበሩ ሁሉ አብሮ ቢሰበሰቡ ሁሉም በልሳኖች ቢናገሩ፣ እንግዲህ ማህበሩ ሁሉ አብሮ ቢሰበሰቡ ሁሉም በልሳኖች ቢናገሩ ነው። ያልተማሩ ወይም የማያምኑ ሰዎች ቢገቡ አብደዋል አይሉም ምን አለ? ዊች ሚንስ ምንድን ነው? ለምንድን ነው ጳውሎስ እያለ ያለው አብደዋል አይሉም ምን ብሎ ሲጠይቅ አንደኛ ቆሮንቶስ ምዕራፍ 12 ገብታቸው አንብቡት። ከቁጥር 4 ጀምሮ የተለያዩ ኦልሞስት 9 ጸጋዎችን ይዘረዝራል ቅዱስ ጳውሎስ። ከነዛ ጸጋዎች ውስጥ አንዱ ምንድን ነው? ልሳን መናገር አለ። ልሳን መተርጎም ደግሞ አለ። መናገር መተርጎም። ስለዚህ ተርጓሚ በሌለበት ቦታ ኦኬ የመተርጎም ጸጋ ሰዎች ሳይሰጣቸው አክቹዋል ላንጉዌጅ ራሱ ዝም ብሎ የሰጣችሁን ጸጋ አታባክኑ ነው። ለምን የሚያያችሁ ሰዎች ራሱ አብደዋል አይሉም ምን አለ ጳውሎስ። የምርም ደግሞ እንደዛ ነው። ለምሳሌ እኔ ከመሬት ተነስቼ ቻይንኛ ባወራ፣ ናቲ ግሪክኛ ቢያወራ፣ የሆነ ሰው ደግሞ ጃፓኒዝ ቢያወራ፣ ምን ቢያወራ፣ ሁላችንም እዚህ ጋር አሁን ማይካችን ሆን አድርገን ብንጮ የሆነ ሰው ከውጭ ሲመጣ እነዚህ ሰዎች አበዱ እንዴ ነው የሚለው። ደግሞ እንደዛም ነው። ኦኬ ስለዚህ ከቁጥር 27 ላይ ምን ያህል ቅዱስ ጳውሎስ በልሳን የሚናገር ቢኖር 2 ወይም ቢበዛ 3 ሆነው በተራቸው ይናገሩ፣ አንዱም ይተርጉም። ይሄ ይተርጉም እየተባለ የሚናገሩ ምን ነው ከተባለ አክቹዋል ትክክለኛው ልሳን ነው እያልኩ ያለው ትክክለኛው ልሳን ኦር ቋንቋ። ኦኬ ከዛ ምን አለ? የሚተረጉም ባይኖር ግን በማህበር መካከል ዝም ይበልና ለራሱና ለእግዚአብሔር ይናገር። ኦኬ ተርጓሚ ከሌለ። ስለዚህ እንደተባለው ምንድን ነው ናቲ ቅድም እንዳለው የቆሮንቶስ ክርስቲያኖች አንድ ያስቸገሩበት ዋናው ምን ነበረ? በቆሮንቶስ ቤተክርስቲያኖች ያጋጠመው አንዱ ትልቁ ችግር ምን ነበር ከተባለ
የመናገር ጸጋ ተሰጥቷቸዋል። ነገር ግን ተርጓሚ በሌለበት አንደኛ ዝም ብሎ ደግሞ ተርጓሚ በሌለበት ዝም ብሎ በማህበር የመናገር የመጮህ ነገር ነበረ ያንን ጸጋ። ኦኬ። ስለዚህ ጳውሎስ ምን አለ? አንደኛ ተርጓሚ በሌለበት አትናገሩ። ኦኬ። ሁለተኛ ደግሞ ሞሮፌ ልሳን የመናገር ስጦታ ከዛ የሚበልጥ ደግሞ ናቲ እንዳለው ይጠቀልሏል እኮ አይደል? ከሁሉ ፍቅር ይበልጣል የሚለውን ነገር ደግሞ በዛ ይጠቀልሏል። ከጸጋዎች ሁሉ በላይ ፍቅር ነው እያለ ይጠቀልላል። እና ከዛ አንጻር ነው እና አንደኛ ቆሮንቶስ ላይ የተቀመጠው ልሳን አክቹዋሊ ዓለም ላይ የሚታወቅ ላንጉዌጅ ወይ ደግሞ ቋንቋ ነው። ለዛ ነው ጳውሎስ አንደኛ ቆሮንቶስ ምዕራፍ 14 ቀነሰ እየቀነሰ ይመጣል ማለት ነው። እና ከዛ አንጻር ነው የምንመለከተው። ጴንጤዎች ገዝት መላክ በደንብ መጀመር ትችላላችሁ ምናምን ነገር ወንድሞች፣ እስከዛ ተጨማሪ ሀሳብ ይጨምሩ። ናትሻ ጊዜ ያክብርልን። አሜን። ሮስኪ ቃልት ያሰማለን። ኢዮባ አላችሁ? ኢዮባ ጋዲ እንዳለው እንትን ፕሮቴስታንት ጴንጤዎች ይኸው ኑ ሞግቱ፣ ከእውነተኛው መንፈስ ነው ልሳናችን የምትሉ ካላችሁ እና ሞግቱ። አንድ ቁጥር ጻፉልኝ። እስከዛ ኢዮባ ምናምን ሄዱ። እንዴት አመሻችሁ? ይሰማል? ዮሐዲ ለካ አረበጊ ዮሐዲ አለ ለካ ቶ ተፈጥሮ ይሰማል። ግን ይሰማል። ይቅር በለኝ አንድ ፍሬዎች ሚት አድርግ። አረ ችግር የለውም። እንዴት አመሻችሁ? ደህና ናችሁ? ፍሬ ምናምን የሚለው ጋር ከነማሽሯ ነው የገባው። በቃ ኢኔስ ኢዮባ ምናምን አይመቸውም። ትንሽ ቀጥሉና እሺ ሄድክ እንዴ? ወዴ ተቀበሏት። ጋዴ ፍሬው ታለሻ? ፍሬ እንኳን ደህና መጣሽ። አንተን ጠርቶ ማናፈረ ፍሬ ህይወት የአኒቾ ኮመንት። እሺ አኒቾ በዚህ ሀሳብ ከእናንተ የተለየ እግዚአብሔር ይርዳሽ። ግን ወደ እውነቱ በእውነት ከእናንተ የተለየ እንትን የለኝም ሀሳብ የለኝም ብላ ጽፋ ኢንቫይስ አድርጋት ነው። ሀኒቾ ናት። ሀኒቾማ ሀኒቾ ትዝ ይልሻል። ግን ጴንጤዎች ነጠላቸው ለመልበስ ተዘጋጁ ስትይ ጋዳ ይላል። ጴንጤዎች እንደው ተዘጋጁ ነጠላቸው ለመልበስ ላይ ነበር ትዝ የሚል እኮ ነው። እኔ መጨረሻ ላይ ይቅርታ ያኔ ላልኩሽ ነገር ግን ሀኒቾ ነጠላሽን ተከናነቢ ብዬ ነበር የወጣሁት በጊዜው። ሀኒቾንማ በጣም እኔም ተናግሬያታለሁ የሆነ ጊዜ። ይቅርታ ይቅር በይን። እንግዲህ ያው ወደ እውነቱ ባትመጭም ይቅርታ ማለት ችግር ግዴታችን ነው። ያው ግን ደግሞ አሁን ደግሞ በጣም እንትን ነው፣ ጥሩ ነው። ጴንጤዎች ባይዘው በዚህ ደረጃ የመንፈስ ቅዱስ ኧረ ተው ግቡ፣ ችግር የለውም። እሺ በዛን መሰለኝ ገዝት ላይ ለዛ ይሆናል እንግዲህ። ምን አንድ ሰው ነው የሚያወራቸው? መመስከር ካልከበዳቸው። ኤኒዌይስ ሜቢ ተጨማሪ ሀሳብ የሚያነሳ ሰው ካለ አላውቅም። ሜቢ ናቲ ማንሳት ከቻለ። ናቲ እንግዲህ ያው ፕሮቴስታንቱ ዓለም ላይም ስለነበረ ያለውን ነገር ሜቢ ማንሳት ከቻለ። ከታሪክ አንጻርም አንዳንድ ነገሮችን እያነሳ መቆየት እንችላለን ምናምን። ግን ጴንጤዎች አሁን በጣም ናትሻኛ ቤታችንን መክፈት ማቆም አለብን መሰለኝ። በቃ ጴንጤዎች ምንም እኮ ቤታችን ድርሽ ማለት እያቆሙ እንዲህ በጣም እስቲ ርዕሱን ጻፉ። የሚገባው ሰው እንትን ጻፉ ርዕሱን። እሺ ርዕሱን ሜቢ ስጽፈው እንትን ይላል። ቆይ ጋድዬ ልሳን ስንል እኛ ኦርቶዶክሳውያን በልሳን እናምናለን። ልሳን የሚባለው ግን መጽሐፍ ቅዱስ ላይ ያለው ልሳን እሱም ላንጉዌጅ ነው። አሁን በጴንጤኮስታሎች ዘንድ ያለው ልሳን በመጽሐፍ ቅዱስም ሆነ በታሪክ ስንመለከተው ገብቶ የሚሞግት ሰው ካለ ከእግዚአብሔር ነው ብሎ የሚሞግት ሰው ካለ ይሞግት። ጭስ ዝቅ አድርገው ራስን ለፓፓ አትታይም ሁላ። እንደዚህ ላድርገው።
አሁን ርዕሱን አየው ባሩጌ ልጅ የሚያደርገው በቃ በገድላት እናድርግ። በቃ ጴንጤዎች ክርስቲያኖች ፊት አይቆሙም ሁላ በሚያምኑት እምነትና ትምህርት ራሱ ክርስቲያኖች ፊት መቆም አይችሉም። ያው ኑ የሚል ጨምሬበታለሁ። ያ እሺ እንትን አድርጉ ጴንጤዎች ብቻ እሺ እንትን የምትልኩት አሁን እኮ እሺ እስቲ ቆይ ዘመን ግን ማን ማቲ ነው የሚለው። እሺ ማቲ እንኳን ደህና መጣህ ኦር መጣሽ። አረ የምትገቡ ሰዎች በጌታ ስም በልተት ነው የምትልኩት ወይስ ምንድን ነው? ልታዘጉን ነው የምትመጡት? በቃ ማታወራ ከሆነ ላስወርዳት ነው። ቀለበት ነው የሚታየኝ። እኔ ምን እንደሆነ አላውቅም። ፕሮግራም ላይ ናት ማለት ነው። የቀለበት ፕሮግራም አረ ኑ እንዲህ በጣም አረ ፔንት ያለ እያላችሁ ጻፉ። በቃ እኔ ወረጅ የማይሰማ የቀለበት ፕሮግራም ላይ ነዛል። ዛሬ ሰላማችሁ ይብዛ። እንዴት ናችሁ? ዛሬ ቀለሜ ገድል ላይ አንስቶ ነበርና አክሊለ ነፍስህን ወይ ከገሃነም ወይ ከገነት ሳላደርገው ወደ አፈር መልሳታል። ምን አይነት ሰው ጥሩ አስቸጋሪ ነው ብሏል ሰውየው። ባይዘዌ ጋይስ ይኸው እንደምታውቁት መጽሐፍ ቅዱስ ላይ በሚነሳ ነገር ብዙ ጊዜ አይታችኋል። ቤት ተከፍቶ እኛ ቤት እንግዲህ እኔም ኩናቲም ሆነ ሌሎች ወንድሞችን ቤት ሲከፍቱ ምናምን ነገር መዘርጠጥ ምናምን ነገር የለም። አይደላት ኦፕን በሆነ ማስረጃ እየቀረበ ነው የሚወራው። ይሄ መዘርጠጥም እንዲህ ፐርሰናል የማድረግ ነገር የለም። ግን እንግዲህ ዛሬ አሁን ቅድም ልሳን ላይ ግቡ ስንሉ ላይ አምቻምቸን ሁላ አይደለም አጋንንታዊ ነው ብለን ነው ሁላ እንዲህ እኔ ናት የምር ልሳን የምናገር ሰው በሆን የኦፌንድ ያደርገኛል። እንዲህ ከመንፈስ ቅዱስ የተቀበልኩት ነው ብዬ እድሜ ልኬ ስናገረው የነበረውን ነገር የሆነ ሰው መጥቶ ከአጋንንት ነው ሲለኝ እንዲህ ዝም ብዬ አያስችለኝ እውነት ለማውራት እና እኔ በቃ ቆይ አንድ አፍታ ጴንጤ ሆኜ ልምጣ መሰለኝ። ያራዳ ልጅ አረ ግራ ገባን እኮ እንዲህ መመስከር አይችሉም ማለት ነው። ይኸው በቃ እያስመሰከሩ ነው። በቃ ይኸው ከሀሰተኛው መንፈስ እንደሆነ። አረ ጭራሽ ጴንጤዎች አንድ ሰበር ዜና አለን፣ አንድ መረጃ አለን። እናንተ አሁን የምትናገሩትን ልሳን አንድ ሞንታነስ የሚባል መናፍቅ ይናገር ነበር። እንደው ሰበር ዜናውን ትንሽ እናቆየው ብለን ነበር በቤተክርስቲያን ታሪክ ውስጥ ማለት ነው። እና ይሄ ሞንታነስ የሚባለው ሰው የእናንተን ልሳን የሚናገረው ታንቆን የሞተው ሁላ ታንቆን የሞተው ይሄን ልሳን ብሎ ተናግሮ ባይታነቅ ነበር የሚገርመኝ። ታውቃለህ ባይዘዌ መታነቁ ብቻ ሳይሆን አልጀዋል አንድ ጎረቤት አለችኝ ማለት የልብስ ማስጫው ምናምን ገመድ ራሱ እንዳለ ጥርግርግ ብሎ የለም እና ነገር አንዳንድ ልሳኖች ደግሞ ትነገራለች። በጣም አስጊ ደረጃ እንትን ይባላል። ገመድ እየዘለላችሁ ሞክሩ ይባላሉ። ባይዘዌ እዚህ ጋ ያለው ጉሮሯቸው እንትን ገመድ እየዘለላችሁ እና ባሩኬ ከዛ አንጻር ይሆናል ልብስ ማስጫው የጠፋው። እሺ ፍሬጓል ማለት ምንድን ነው? ፍሬጓል ሀዳ የሚለው ወይስ አዳስ ዘጀግና
ዛሬ ጴንጤ ናፍቃል። እንግዲህ ምንም ማድረግ አልቻለም ወንድማችን። በቃ አንዳንድ ሀሳብ እያነሳን ቆይ ዝም ብለን መዛግ እንዳይሆን ቆይ አንዳንድ ልሳኖችን እየተዝናናን በቃ እንቀጥል። ሀሳብም ናትሻ መቀጠል ትችላለህ። ናቲ ሜቢ ፕሮቴስታንት ቴዎሎጂውን እንትን ስላለ ሜቢ የሚጨምረው አጠር ያለ ሀሳብ ካለ ናትሻ ቀጥል ወንድሜ። ሀሳብ ብላችሁበታል። አክቹዋሊ እንትን ቢብሊካል የሆነውን ኤቪደንሱን በሰፊው ስላላችሁበት እዛ ላይ እንትን እንዳይሆን ብዬ ነው፣ ሀሳብ መደረት እንዳይሆን ብዬ ነው። አንድ ግን ፈኔ ያደረገኝ ነገር አንድ ዲያቆን ነው ማናቸው ሲናገሩ የሰማሁት ሪስክ የሌለውንም ነው የፈለጉት ይባላል። አሁን አይተህ እንደሆነ ማርቆስ 16 ላይ እንደው የሚያምኑት ምን ይልና በአዲስ ልሳን ይናገራሉ ቋንቋ ብለው እባቦችን ይዛሉ፣ የሚገድል መርዝ ቢጠጡ አይጎዳቸውም፣ በበሽተኞች እጃቸውን ይጥላሉ ይላል። ሪስክ የሌለችውም ፈልገው ብቻ ነው የወሰዷት ማለት እንጂ ምክንያት ሪስክ የለውም ማለት አሁን የሆነ ተራራ በማለትም የሚወስድብህ የለም፣ ግን ሌሎቹ ሪስክ ፉል ናቸው እና አንዱ ሪስክ የሌለውም አንድ ፓስተር እኮ አለ ባይዘው ቪዲዮ ማሳየት እንችላለን። ፔንቴኮስታል ነው እና ልሳን እየተናገረ እባብ አይነድፈኝም ብሎ እባቡን ልክ ይዟል። እባቡ ዞር አለና ኧረ ሙድ አትያዝ ብሎ ወይ ያለው ደም በደም አደረገው እዛው። ያ ባለፈው ከፍተን እሱ እኮ ነው ቤቴን የዘጋው ልዮባ የምር ጦስ ናቸው እንደዚህ። አክቹዋሊ በእንትን እኮ ነው በቅድስት ቤተክርስቲያን ልሳን ቋንቋ ሚራክለስሊ የሚሰጥ ነው ብላ ታምናለች። በነገራችን ላይ በተአምራት የሚሰጥ ነው። ልክ በሐዋርያት ሥራ ምዕራፍ 2 ላይ የወረደው የመንፈስ ቅዱስ የልሳን ስጦታ ሚራክለስሊ የሚሰጥ ነው። ነገር ግን የሚተረጎም ሰዎች ሊያውቁት የሚችሉት ያው እንደ ቅድም እንዳላችሁት ልሳን የተባለው በሰዎች ቋንቋ፣ ያም ደግሞ ቅድም በጥሩ ሁኔታ እንደውም አንዱ ፐርፐዙን እንደውም ጋዴ በጥሩ ሄዶበታል። ፐርፐዙ ምንድን ነው የተሰጠበት ሚራክለስሊ የተሰጠው ቋንቋ አላማው ምንድን ነው? እዛው አንደኛ ቆሮንቶስ ምዕራፍ 12 ላይም እንኳን መንፈስ ቅዱስን መግለጥ እያንዳንዱ ለጥቅም ይሰጠዋል ነው ያለው። ለእግዚአብሔር ሕዝብ ጥቅም፣ ለመንጋው መታነጽ፣ ለወንጌል ዓላማ የእግዚአብሔርን ስራ ለመግለጥ እንጂ የሆነ ሰው አሁን የማይረዳው ነገር ሰው ሊገባው የማይችለውን ነገር ከማለት ጋር የተያዘ ነገር አድርገው አይደለም የተገለጠው ማለት ነው። ግን ቅድስት ቤተክርስቲያንን እኛ ቋንቋ ራሱ ይሰጣል ብላ ታምናለች። በቋንቋችን የእግዚአብሔርን ድንቅ ስራ ሲናገሩ እንሰማለን የተባለው ቋንቋ ወርዷል ማለት ነው። ያ ደግሞ ኢንቴንሽኑም አላማም አለው አይደል? ቴዎሎጂካሊም ስናየው አላማው ምንድን ነው? ቋንቋዎችን ሁሉ ክርስቶስ መዋጀቱንም ለቤተክርስቲያን መሰጠቱንም የሚያሳይ ነው ማለት ነው። ስለዚህ አሁን የምድር ቋንቋዎች ሁሉ ከተለያየ ነገድ ቋንቋ መዋጀታችን አንዱ ምልክቱ በመንፈስ ቅዱስ አማካኝነት ለቤተክርስቲያን ቋንቋ መሰጠቱንም ማሳያ። ስለዚህ ከተለያየ ነገር፣ ከተለያየ ቋንቋ፣ ከተለያየ ጎሳ፣ ከተለያየ ባክግራውንድ ያለ ማህበረሰብ ሁሉ በዚች በቅድስት ቤተክርስቲያን ውስጥ አንድ ይሆናሉ ማለትን አመልካችም። ምክንያቱም ቅዱስ ዮሐንስ አፈወርቅ እንደውም የቤተክርስቲያን የውልደት ቀን ይላት የለ ሐዋርያት ሥራ ምዕራፍ 2። ስለዚህ ምንን ነው የሚያሳየው? ቋንቋዎች ሁሉ አሁን የመርገም ምልክት አይደሉም፣ የበረከት ምልክት መሆናቸውን። ቋንቋ ሁሉ የእግዚአብሔርን ክብር መግለጫ ነው። ስለዚህ እንደው እኛ እኮ በወንጌል ስራ ሁላችንም ብንተጋም እኮ እውነት ለመናገር ልንናገር እንችላለን ብለን እናምናለን። ግን እንደ ዱዳ የሚያስለፈልፈውን አይደለም፣ ሰው ሊረዳ የሚችለውን ነው ብለን እናምናለን ማለት ነው። እሺ ቃሌት ያሰማልን። ጋዶ ተቀበለው እስኪ ናትሻ ጊዜ ያክብርልን ብሮስኪ ቃሌት ያሰማልን። አልዱ የሚል ዩዘር ነው ይመሽ ዛሬ ብሮስኪ ነገር ቻሌንጅ ነው። ወደ ፈተና እሺ አይ ገድላት ላይ በልሳን ሆነልኝ ውይይቱ። አይ ገድላት ላይ ጠይቁን የምር። እሺ አልዱ አሁን ገድላት ላይ ጠይቀን አቤት እንዳይል ብቻ እዚሁ በቃ ወደ እስልምናውን ዙር መሰለኝ። መሀመድ ላይ የተወሰነ ነገር እናንሳ። አይ በቃ በጣም ማይሆን ርዕስ እያነሳችሁ እዚህ ከዘመዶቻችን ታቆራርጡናላችሁ እንዴ? አይ እስካሁን የገቡት እዮባ በጣም የሚገርሙ ነገር አያወሩ። በሰላም ነው። ጋዲዝ ማይሮ ክስ ሲገስ ያወሩ አልነበረማ። ፎም ሲያወሩ አልነበረም። ማጋ ነው የሆነ ርዕስ ይዘን ገብተን
ኧረ እኔ ጋር በጣም ነበር ባለፈው እንዲ ልሳን ሁላ ሳስወራ ነበር ላይቭ ላይ ብሮስኪ ናትሻ በቃ ቤትን ዘጋ። እኔ ልክፈት መሰለኝ እኔ ጋር ይመጣሉ። እኔ ብቻ ይምጡ እንጂ እኔ በጣም አረ ጴንጤ በጣም የጴንጤ አለ እያልን እንጻፍ እንጂ እንዲ ይሄ ጥሩ ባይዘዌ ጋዶ ግን እዚህ ጋር ምንድነው የምናየው? ገብተው ራሱን መመስከር አይችሉም። ኢቨን ከትክክለኛው መንፈስ መሆኑን ማለት ነው። ይሄ በጣም ትልቅ ደስታ ነው፣ በዚህ በሶሻል ሚዲያው ራሱ እንዲህ መሆኑ ማለት ነው በእውነት። ምክንያቱም ገብተው እንኳን መመስከር የሚችሉበት አይደለም፣ ገብተው ማለት ነው። እስኪ